የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት በኦንላይን አዲስ እድሳት፣ የጠፋና የተለያዩ ተያያዥነት ያላቸው የፓስፖርት አገልግሎቶችን እየሰጠ እንደሚገኝ ይታወቃል። ከዚህ ቀደም አዲስ የአስቸኳይ ፓስፖርት በኦንላይን ለመሙላት በተደጋጋሚ ከተለያዩ የማህበረሰብ ክፍሎች ቅሬታ የቀረበ በመሆኑ የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት በኦንላይን ብቻ ሲሰጥ የነበረውን የአዲስ አስቸኳይ ፓስፖርት አገልግሎት የክቡራን ደንበኞቻችንን ፍላጎት ከግምት በማስገባት አማራጭ መንገድ ተከትሎ ተገልጋዮች ከግንቦት 4 2017 ዓ.ም ጀምሮ አስፈላጊ ሰነዶችን በመያዝ ጥቁር አንበሳ በሚገኘው ኢሚግሬሽን ዜግነትና አገልግሎት መስሪያ ቤት በአካል በመምጣት መስተናገድ የሚችሉ መሆኑን ያሳውቃል። ማሳሰቢያ፣ ይህ አገልግሎት የቅርንጫፍ ጽሕፈት ቤቶችን አይመለከትም። በተያያዘ መረጃ የኢሚግሬሽንና ዜግነት አገልግሎቱን ዘመናዊና ተደራሽ ለማድረግ እና ፋይዳን ለፓስፖርት ብሎ ለማቀድ አዲስ ፓስፖርት ለማውጣት በኦንላይን ተመልክታችሁ በቀጠሮ ቀናችሁ አሻራና ፎቶ ለመስጠት ከሰኔ 1 2017 ዓ.ም ጀምሮ ወደ ተቋማችን ስትመጡ በወረቀት ላይ የታተመ የፋይዳ ኪውአር ኮድ ወይንም በስልካችሁ ዲጂታል ኮፒውን ይዛችሁ እንድትገኙ ያሳስባል። እንዲሁም አዲስ ፓስፖርት አመልክታችሁ አሻራና ፎቶ ለመስጠት በፈተናና በተለያዩ ምክንያቶች በስራ ሰዓት መገኘት ያልቻላችሁ ደንበኞቻችን የቀጠሮ ቀናችሁ እንዳያልፍባችሁ ከ11 ሰዓት ተኩል በኋላ እየሰራን ስለሆነ በቀጠሮ ሰዓታችሁ ብቻ መጥታችሁ አገልግሎት ማግኘት የምትችሉ መሆኑን ያሳውቃል። የኢሚግሬሽን ዜግነት አገልግሎት ለአዲስ ፓስፖርት መሰረታዊ መረጃዎች የልደት ሰርተፍኬት እና የታደሰ መታወቂያዎች ናቸው። ተያያዥ መረጃዎችን ለማግኘት ቤተሰብ